አንዳንዱን ነገር ስትዝናኑ በግላችሁ ነው የተዝናናችሁት፣ ዘር ወክላችሁ አይደለም። ይሄንን ነገር ማስተካከል የሚቻልበትን ማታ መፍትሄ አምጥተናል አይደል? ተነጋግረን መስቤት ቴንኪው ተባብለን እያንዳንዷን ነገር ማሳከም አለበት። አንድ ሰው የሆነ አደጋ ቢያደርስ ላለው ወጪ ወይ ሆስፒታል አብሮ ይሄዳል ወይ ደግሞ የሚወጣውን ነገር በሪሲት ይመጣል። እስኪጨርስ ድረስ እስኪያገግም ድረስ የሚወጣውን ወጪ ከቨር ያደርጋል። ይሄ ልጅ አልከፍልም አላለም፣ አጥፍቻለሁ ብሏል፣ ይቅርታ አድርጉልኝ ብሏል። ያንን ያደረገውን ነገር ደግሞ ተሳስቶ እንደሆነ ሁሉም ይቅርታ ተደርጎለት እየተስማሙ እሙን እንድልከናታል። አሁን ላይ የሚሆነው ነገር 5000 ይሁን ከዚህ በኋላ እንደዚህ አይሆንም ከሚባል መሄድ ከቻሉ ተስማምተው መሄዱባቸው። ሆስፒታልም ስትሄድ በሽማግሌ ማብረው ይሄዱና የሚወጣውን ነገር እዛው ይክፈል። እሱ አይመለከታትም። ለእያንዳንዷ ላደረጋት ነገር እኮ እኛም እንዲከፍል ስንጠይቀው ነበር አይደለ? የሆነ ነገር ላይ አልከፍልም ባላለበት ይቅርታ ባልጠየቀበት ወደ ህግ ማትሄዱበትን ኬዝ እናውቀዋለን፣ ለምን እንደማትሄዱ ማለት ነው። ባይዘወይ እህቴ ከትልቅ ይቅርታ ጋር ጉዳትሽንም ትላንትም ጀምሮ ስነግርሽ የነበረው በባህሪሽም ትንሽ በጣም ትፈጥኛለሽ። ነገሮችን ለምን እንደዚህ እንደምታረጊ አላቅም። በትህትና ተነጋግረን እንድትታከሚ እንድትድኚ የደረሰብሽ ነገር ወንጀል እንደሆነም ጭምር ተማምነን ይሄድ ነው አይደል? አንዳንድ ጊዜ እሱ ዝም ስላለ ወይ ሰንበዲ እንትን ስላለ አይደለም፣ አሳክማለሁ አለ። ከዚህ በኋላ ምንድነው ማድረግ ያለበት? የሚወጣውን ወጪ አሁንም 10000 ምናምን ብላችሁ አትመድቡ። ምክንያቱም ከዛ በላይ ላይ ያስፈልጋት ይችላል፣ የሆነ ነገር ሊጎላት ይችላል። የሚታወጣውን ወጪ ግን እሱ እንኳን ቢያንሰው እኛ ልንረዳው ችግር የለብንም። በቃ ምንም እንረዳዋለን፣ የተለየ ነገር የለውም። እሷም ደግሞ ቢያንሳት እንረዳታለን። ኦልሬዲ ወደ ጤናቸው እንዲመለሱ እንፈልጋለን። ከዛ ባሻገር ያንቺም ባህሪ ምን እንደሆነ ያዛ ጋር ያሉትን ነገር እንዴት እንደተከሰቱ አይደለም፣ ባህሪዎቻችሁ ምን አይነት አደገኛ እንደሆኑ ጠንቅቀን እናውቃቸዋለን። አንዳንዴ መረጃ ሳይኖረን ዝም ብለን የምናወራ እየመሰላችሁ ከሆነ ተሳስታችኋል። በራሳችሁ ሄዳችሁ እዛ ጋር ለተፈጠረው ነገር አሁን ፎከስ የምናደርገው ባህሪያችሁ ላይ አይደለም፣ ችግራችሁ ላይ አይደለም፣ ከዚህ በፊት የነበረው መንገዳችሁ ላይ አይደለም። የተፈጠረውን ችግር ለማስተካከል ግን የሚታከመው ሰው ሲታከም ለወጣው ወጪ ልጁ ከቨር ያደርጋል። ካቃተው እናግዘዋለን። ከዛ ውጪ ተስማምተሽ ሆስፒታልም መሄድ ከዚህ በኋላ ነገሮችን ይቅርታ ሲባል ሰው ይቅርታ እኮ ነው። አይ እንደዚህ ነው ጸባዩ እንደዚህ ነው አላወጣም እያለ ነው። ያንን እኮ በሽማግሌ ነው ማድረግ ያለብሽ። እንደዚህ እያለ ነው እያገዙሽ ያሉት ነሙኒትም ሊያግዙሽ፣ እኛም ከጎንሽ ሆነን ልናግዝሽ በተነሳንበት ሂደት ትላንትና ማታ ተናግሮ እድል አልተሰጠኝም ብሎ መምጣቱ በራሱም ልክ አይደለም። ስለዚህ እያንዳንዱን ነገር እኛ በመሃል ሆነን እናግዛችኋለን። የምትናገሩት ነገር ካለ የምታስተካክሉት ነገር ካለ እስክትድኝልን ድረስ ማድረግ ያለበትን ነገር ይሄ ልጅ ያደርጋል። ትላንትና አሳይ ስትውሉት እኮ እንደዛ የተቀደደውንም የተሰፋውንም እኮ እያሳየ እያረጋገጠ ነው አይደለ? ስለዚህ ለራሱም ያወጣል ወጪ። ሊታከም ሲል ሊቸግረው ይችላል። የሚቸግረው ደግሞ ከሆነ አግዙኝ ይላል። ተጋግዘን ወደ ጤናችሁ ተመልሳችሁ እንዲህ አይነት ነውር እንዳይሰራ መከላከል ሲኖርብን እያደረግን ያለው ነገር ግን ማይሆን ነገር ነው። በተለይ እህታችን ጸባይሽን ልታረጋጉ ይገባል። ከመመሽ እንድታገግሚ በምን አይነት መንገድ እናግዝሽ እያልን ልንነጋገር ይገባል። እሱን ማግኘት ካልቻልሽ ሌላ ሰው አሙሪን እኮ ይላክ ነው እሱ መሀል ያለውን ነገር እንዲያስተካክልልን ነው ማታ። ስለዚህ አሁንም እየተቸገርሽ ከሆነ ይሄንን ጉዳይ አምጥተው የዳኙሽ ሰዎች አሉ። ለነሱ እየነገራችሁ እንዲሆኗል። ሙኒትዬ እንደዚህ ተከሰተ እኮ እኔ ጋርም ብትመጪ ተስፋዬ እንደዚህ ተከሰተ ብትይ እጠይቀዋለሁ። ልጁን ማድረግ ያለበት ነገር ተጋግዘን ነው የምናደርገው። ወይ ለሽማግሌ ላይ አልተመቻችሁ ወይ ደግሞ ራሳችሁ አልተስማማችሁ ምን እናደርግኛ? ስለዚህ አሁንም ጥያቄው ግልጽ ነው። መታከም አለብሽ። ሄደሽ ስትታከም የምታወጫትን ወጪዎች አምጫቸው በሪሲት። ያ ብር ከሌለሽ ደግሞ አሁን እጅሽ ላይ ብር ከሌለ ቀድሞ የሚሰጥሽን ብር ተጠቀሚበት። የሰጠኸኝ ብር ይሄው በዚህ ወጪ አልበቃኝም ጨምር የሚለውን ነገር ጥያቄውን ወደኛ ማምጣት ይቻላል። ስለዚህ አንዳንድ ትልልቅ ጉዳይ የጀመርናቸውም ስላሉ የሃናም ጉዳይ ስላለ አደባብሰን ሌላ አጀንዳ ውስጥ ሄደን ደግሞ ያኛው ነገር እንዳይረሳ ጥንቃቄ እናደርግ። አመሰግናለሁ። አንቺ እንደዚህ ትፈልጊያለሽ ወይ? አንቺ እንደዚህ ነው ወይ? ሙኒት እኔ ኢትዮጵያ መጣሻለሁ ችግር የለም ለሚመጣው ደርስ ስትባይ ማን ነው አንቺ ለዚህ መልስ የሰጠልሽ? ማን ነው አስከፊ ምላሽ ሰጠው? እኔ ወደ ህዝብ ሳመጣው ማን አስገድዶሽ ነው ይቅርታ? እናንተ ፍረዱኝ ብዬ ነው የመጣሁት። እናንተ ይሆናል የምትሉትን ነገር እናንተ ፍረዱ ነው ያልኩት። ዝም በይ አይመለከትሽም። ዝም በይ ስርዓት። ቅድም ምንድን ነው ያልኩት? ሳሪ እሷን እኔ ቀሙችን እያወራሁ ነው ላውራት
አያገባሽም። አንቺ ቀስ ብለሽ ይሆነ አይመለከትሽም። ውጪ ከዚህ አይመለከትሽም። አያገባሽም። አያገባሽም ማለት አያገባሽም። ቆሻሻ አንቺን ብሎ ደግሞ ቆይ የኔ ውዶች ፍቅሮቼ ማሮቼ አንዴ እኔ ላውራሽ ሳሪ ምን ሌላ ጦርነት እሉ ሚውት አርጊ ኤሉ አንድ ጊዜ ሚውት አርጊ እሷ ሐሳቧን ሁለቱንም ሚውት አርጋቸው ይረዛ ሂጂ አክባሪሽ በደንብ ትበይ ጆከር እንደው በመቤት አንዴ ልሞል ተዋቸው ሳሪ እኔ ነኝ ያወረድኳችሁ እሺ እረፊ አንቺ ነሽ ያስወጣሻቸው እኔ ነኝ ሁለታችሁንም ያወጣችሁ እረፉ በቃ ሁለታችሁ ሳሪ በራችሁ ጆከር ለሲ ብርጅቶ ሞዴሬተር አላት እሷ ናት የነቀለቻችሁ እኔ ነኝ የነቀለቻችሁ ሳሪ እረፊ በቃ ነው እረፊ እኔ ጆከር በጣም እየገረመችኝ ያለችው ቀኑ እኔ ሳናግርሽ እኔ ቁጭ አርጌ ሳናግርሽ ከታች እንኳን ተይ መሲ ሳይድ አትያዢ እየተባልኩኝ እንደዛ ጆከር ጥያቄ ጠየቅኳት ነው በውስጥም ምን አልኳት ይመሰለ ዱባይ መምጣት ከፈለግሽ ወስኝበትና በራሴ በሱቄ አመጣሻለሁ ብያታለሁ እሙ ብዬሻለሁ በኔ በሱቄ የማንንም ፊት ሳታይ በኔ በሱቄ ስፖንሰር ሆኜ አይዲዋን ሁሉ ጨርሼን ያመጣታለሁኝ ለማንም ሰው እንዳትናገሪ እሙ እኔ ያመጣታለሁኝ ልጁን ግን ማሳሰር ከፈለገች ታሳስረው ስል እዛ የራሳቸው ኩታንኩትና ኮተት ስላለባቸው ወደ ህግ መሄድ አልፈለጉም ቅድም ምንድነው ያልሽኝ ስልክ ቁጥር ስልኬን ያምጣልኝ ስትይ እኔ ማለት ይኸውልሽ ወይ ጆከር በማርያም ስልክ ላለችው ያውልሽ ቀኑ ለሰው ልጅ ይሄ ሊሞቀን አይደለም ያሰር ነው ሊፈርድን ነው ስልኬን ስትይ አሙሪ ይምጣና አሙሪን ታቋለች ጆከር እናንተ ጓደኛ ነው አሙሪ ይምጣና ለአሙሪ ስልኩን ስጠው ሄዶ ቤቷን እንኳን እንዳያቅ አሙሪ ዞልሽ ይመጣል ስልክሽን ሚውት አርጊ ቀኑ እኔ ጆከር እንደቆረጥሽ እንኳን እንዳልባል የስልኬን ፓስወርድ ሰጣለሁ ህዝብ ይፍረድ እኔ ቤት 15000 ሰው ነበረ ህዝብ ለሃቁ ይፍረድ ተናገሪ የተሰማሽን ነገር ይያልኩኝ ብዙ ደቂቃ ራሱ የሰጧት ይለሱ ነው ቁስሉን እንደዚህ የተሰፋውን ሲያሳየኝ ያደለው በጥይት ይመታል ሴት ልጅ መታችኝ ብለህ ታወራለህ ወይ ብዬ እሱን ላይ ያንቋሸሽኩኝ ነው ያወራውልሽ ሙኒት ራሱ ቅር ያለሽ ነገር አለ ወይ ስትልሽ የለኝም እስከ መጨረሻው ጠይቄሽ ከዛ ደግሞ አዲስ ነገር ፈጠርሽ አንደኛ ሁለታችሁን የተጣላችሁት ህዝብ ምንም ነገር ሊያደርግላችሁ አይችልም እሱ በራሱ ይታከማል አንቺንም ያሳክማል 4 ነጥብ ቲክታክ ላይ እርዳታ ከሆነ እኔ የተመቱ ሰዎች እንደዚህ መጠጥ ቤት ነው የተመታታችሁት እርዳታ አልሰበስብም ብዬ ለእንትናም ተናግሬያለሁ ወደ ህግ ደግሞ ይፈሩት እነሱ ናቸው ቀኑ አንቺ ልጁ ፍርድ እንዲያገኝ ከፈለግሽ እሙ ነገር እኔ ሙሉ ታክሲውን እችልሻለሁ ቀኑን ፖሊስ ጣቢያ ይዘሻትም ሆነ የሆነ ቦታ ይዘሻት ሄደሽ ክስ ትመስርት የሚያዋጣው ይሄ ብቻ ነው ሀቅ ከሆነ ይሄ ነገር መሲ ምን አለ መሰለሽ መሲ አሁን እሷ እዛ ጥያቄ ጠይቃቸዋታል አይደል ቅሬታ ሙኒ ደጋግማ ቅር ያለሽ ነገር አለ ወይ ብላታለች አሁን ምን ሊፈጠር መሰለሽ ነገ አሁን እቺ ልጅ እኔ ግልጹን ነገር የሚሆነውን ነገር ነው የምናገረው ነገ እቺ ልጅ የሆነ ነገር ማለት ያ ማለት ምን ማለት ነው ያልተስማማት ነገር አለ ያን ያልተስማማት ነገር ነገ ወይ ገንዘቡን ይቅርታ በስነ ስርዓት አልተጠየቅኩም ያልተስማሙኝ ነገር ገንዘቡንስ እንዴት ነው የሚሰጠኝ